የዛሬው ደግሞ እጅግ በጣም ለየት ያለ ነገር ነው። ሩታ ከባሌ ጋር ከልጅ አባት ጋራ ፈታ ዘና ማለት እፈልጋለሁ። ልጁን ማየት ሲመጣ ማንንም ሰው ማየት አይፈልግም። ለሱ ነጻነት ስል ደግሞ እኔ ይሄን ነገር ማድረግ ግዴታዬ ነው። በፊት ተጣልተን ነበር፣ አሁን ታርቀናል። ስለዚህ እኔና ባሌን በነጻነት እንድንኖር ፍቀዱልን፣ ከቤቴ ውጡ ብላ እንግዲህ ይችን ቤሪንና ሜሪንና እንግዲህ ዳኒን ከቤት አውጥታቸዋለች። ሰላም እንዴት ተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ዛሬም እንግዲህ በድጋሚ እጅግ በጣም አሳዛኝ ነገር ተፈጥሯል። ሩታ እንግዲህ ከቤት ውጡልኝ ብላቸዋለች። እነዚህ አሽቃባጮች ሲያሽቃብጡ ነበረ እንግዲህ ለሩታ ብለው እንግዲህ ከአብርሽ ጋር ከወዳጃቸው ጋር በጣም ብዙ ነገር ካደረገላቸው ከአብርሽ ጋራ ለሩታ ብለው ተጣልተው ነበር። ዛሬ ላይ እንግዲህ እነሱም ጎዳና ላይ ወጥተዋል። ወይ ከሩታ ወይ ከአብርሽ አልሆኑም። ነገ ላይ አብርሽን ይቅርታ ጠይቀው ከአብርሽ ጋር ይጠጋሉ ወይንስ ደግሞ ሩታ ታስጠጋቸዋለች? አናውቅም። ዛሬ ላይ ሁለቱ መሄጃ የሌላቸው እንግዲህ እንትን ሆነዋል ማለት ነው፣ ስደተኞች እና እንግዲህ ሩታ ከልጅ አባት ጋር መዝናናት እፈልጋለሁ፣ እንጆይ ማድረግ እፈልጋለሁ፣ ከሱ ጋር መኖር እፈልጋለሁ። ስለዚህ ከዚህ በኋላ ማንም ሰው ቤቴ እንዲመጣ አልፈልግም ብላለች። ይሄ ነገር ደግሞ እጅግ በጣም ነገሮችን ከባድ እንዲሆን አድርጎታል። ላንቺ ብለን በጣም ብዙ ነገር አድርገናል፣ ተሰድበናል፣ ብዙ ነገር ሆነናል እዚህ ቤት ውስጥ ላንቺ ብለን። ስለዚህ እንዴት ይሄንን በእኛ ላይ ታደርጊያለሽ እያሉ እንግዲህ ጦርነቱ እጅግ በጣም እንደተባባሰ ነው። እውነት ለመናገር ይሄ ነገር ይፈጠራል ብዬ አልጠበቅኩም ነበር። ሩታ በጣም አስደንግጣኛለች። ዳኒም እንግዲህ ነገ ላይ መተሽ እሱ የሆነ ነገር ሲያደርግሽ እኛ ጋር ካለቀሽ የዛን ጊዜ መልሳችን ምን እንደሆነ ታያለሽ ብሎ ነው እንግዲህ ዳኒም ከቤት ሜሪን ይዟት የወጣውና እጅግ በጣም ከባድ ነው። እውነት ለመናገር ከባድ ነው። ከዚህ በፊትም ስታሽቃብጡ ነገሩ አላማረኝም ነበረ። አሁንም እንግዲህ ከቤት ውጡ ተብላችኋል። ውጡ፣ በቃ አለቀ። አብርሽና ሩታ በሰላማቸው መኖር ይፈልጋሉ። ውጡ ከቤት። አዎ ውጡ፣ ምድር አሽቃባጭ